አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሴዶል ሚዲያ ተከታታዮች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ወንድማችን ሐሙዲ ብዙ ብያለሁ ነበረ፣ ጀልባ ተገልብጦ የተለያየ ነገር እያልን ነበረ። ግን የሞተበትን መረጃ ትክክለኛ መረጃ እንግዲህ ጓደኞቹ አሰምተውናል። በጣም ያሳዝናል። ቪዲዮ ላይክ ሼር አድርጉ። ያለውን ነገር አብረን እናያል ማለት ነው። እስኪ አሁን እንስማና ቪዲዮውን እንመለሳለን። ግን ቪዲዮውን ላይክ ሼር አድርጉት። እሺ እኔ ጥያቄ የሆነብኝ እነ ሐሙዲ ሞተዋል፣ አላህ ይዘንላቸው፣ እናንተ ደግሞ ድናቸዋል። ይህ የሆነበት ምክንያት ምንድን ነው? ማለት ተገልብጦ ነው ወይስ ምንድን ነው? ግማሹ ሞቶ ግማሹ ሊወጣ የቻለበት ምክንያት ምንድን ነው? እስኪ አብራርተህ ንገረኝ። ምን ተፈጥሮ ነው? የእነ ሐሙዲ የማይሞቱት እኮ ማለት ነው እንዴት መሰለህ? ዶኒኳ መሬት ሳትደርስ ገና ማለት ነው ትንሽ ቀረት እንዳላት ሰዋቁ ውረዱ፣ እኔ ሶማሌ አረም ይዘኛል ይተኩስብኛል ምናምን ነገር አለ። ከዛም በኋላ እንወርድ ምናምን እያለ ስንጫጫ ካልወረዳችሁ ገለብጣችኋለሁ ምናምን ብሎ አስፈራራል። ከዛም በኋላ ይገለብጠናል በሚል ምናምን እሳቤ ቀድመን እኛም ወረድን ማለት ነው። ቀድመን ወረድንና ከዛም በኋላ እንደወረድን ከዶኒኳ ላይ ማለት ነው ውሃው ደረሳችን ሊያደርገን ቆምነው ድንጋይ ላይ ነበረ ጉድባ ላይ ማለት ነው። ከዛ ወደፊት ሄድ ስንል ጉሬ ነበረ ትልቅ አለን። ከዛም በኋላ ደግሞ ዶኒኳ እንደዛ እየወረዱ ዶኒኳ ደግሞ ወደኋላ ትመለሳለች። ከዛ ሐሙዲ ደግሞ ወደኋላ መለስ ስትል ነው የወረደው ማለት ነው። ወደ ባህሩ ግብት እንዳለች ማለት ነው የተወረደው እና ለዛ ነው መውጣት ያልቻለው ሐሙዲ። በነገራችን ላይ ማለት ነው ከሐሙዲ ጋር ዶኒኳ ላይ ተዋወቀ ምናምን ውረዱ እንዳለ ማንንም ሰው ሳይወርድ ማለት ነው ከዶኒኳ ላይ እንዴት ነው ዋና ትችላለህ? ያው ዋኝተህ ትወጣለህ ወይ ምናምን እያልን ነው እየጠየቅነው። ኧረ እኔ አልችልም፣ እኔ ውሻ እፈራለሁ ምናምን እያለ ነበር ላይ። ከዛም በኋላ የፈራው ነገር አልቀረም። ህዳር ላይ ከወጣ ምናምን በኋላ ሬሳውን ያገኘው ማለት ነው። እኛም ዶኒኳ ወደኋላ በሄደች ቁጥር ነበር እሱ የወረደው እና በጣም ከባድ ነበር ሁኔታው። ላይ ወደ 21 ሰው ምናምን ነበር የሞተው ማለት ነው። እነሱን ቀብረን ምናምን ነው እኛ ራሱ ወደፊት በመኪና ይሄድ ነው። እንግዲህ እንደሰማችሁት ነው። በጣም ያሳዝናል። ብዙ ጊዜ ወንድሞቻችን ማለት ነው ኢቃማ እናውጣለን እያሉ ሲሄዱ በድንበር እየሞቱ እየተያዙ ብዙ ጊዜ እንዴ አሁን ወንድማችን ሐሙዲ ስለሚታወቅና በሚዲያ ስለሚታወቅ ነው እንጂ ወደ 21 ሰዎች እንግዲህ ከአንድ ሰዎች ነው ቀበር ነው የሚለው ልጅ። ነጋዴም አንዳንድ ጊዜ ጀልባ እና ሰዋቆቹ መያዝ ሲፈሩ ትንሽ ሲቀራቸው ውረዱ ይላሉ። የዛ ጊዜ እንግዲህ ያልቻለ ሰው ምሳሌ ውረዱ ሲሉ ቶሎ የወረደ ሰው የመውጣት እድል ይኖረዋል። ግን የዘገየ ደግሞ በዛው ልክ እና ለዛ ብለው ማለት ነው እንደያዙ ቢያንስ ትንሽ መሬቱ ወዲያስና ውረዱ ይላሉ። እና ከዛ ስንወርድ ብዙ ጊዜ ስንመጣ በባህር የመጣችሁ ወንድሞቻችን ከኔ ጀምሮ አይታችሁ ከሆነ ውረዱ ሲሉና ቶሎ የወረደ ከዚህ አካባቢ ይወርዳል። በዛ ፈቀቅ ሲል ደግሞ ጀልባዋ ወደ ኋላ ትመለሳለች እያፈገፈገች። ቢያንስ ከዚህ ከሆነ ፈቀቅ ሲል ከዚህ ሊል ይችላል። ከጉልበት ከሆነ ወደ ምርታችን ከፍ እያለ ይመጣው እና በዛ ልክ ነው እንግዲህ ሐሙዲ መጀመሪያ አልወረደም ነበረ፣ ወደ ኋላ ወርዶ ነበረ። የተለያየ ነገር የሚለው እንደዛ እያደረጉ ነው አንዳንድ ጊዜ ማለት ነው። አንዳንድ ጀልባ ላይ ዝም ብለው አያወጡም፣ ከመሃል ላይ እየተመለሱ ነው ውረዱ የሚሉት። እና ለማንኛውም ወንድማችን ሐሙዲ አላህ ምሕረቱን ይለግሰው የጀነት ይበለው። ግን ለብዙ ሰዎች ብዙ ጊዜ የሚሰራው እንደዚህ ወንድሞቻችን ነው የሚሞቱት ብዙ ትምህርት እየሆነ ብዙ መማሪያ ነው ይሄ ነገር ሆነ ነው የምላችሁ። ለአይምሮ ላለነ ሰዎች ብዙ ከወንድሞቻችን መማር ይቻላል። ግን አንዳንድ ጊዜ በቃ የራሳችንን በቀል የሰውን ኧረ እንደዚህ ይሆናል አንልም። እና ዛሬ አንድ ነገር የምነግራችሁ ጉዳይ ከዚህ ሀገር ብዙ አመት ኖራችሁ በተለይ ቋሚ ስራችሁን ጥላችሁ የምትከዱ ኢቃማ እናመጣ ብላችሁ የሀገር እንደገና 20 ምናምን ሺህ ብር ከፍላችሁ 20 ሺህ ሪያል ምናምን ከዛ በላይ ጨርሳችሁ በመሄዳችሁ ያመጣችሁት ኢቃማ ራሱ እንደገና ያንን እንዲያስከፍሉ አመት ወጣ አመት አደረላችሁ ሆነ ነው የምላችሁ። ቋሚ ስራ ላለው ሰው 20 ሺህ ሪያል ከፍሎ ኢቃማ ማምጣት ትንሽ ጠንክሮ ሰርቶ አንድ ወደ ሀገሩ ገብቶ ያንን እልቅንስ እየነገደ በጣም መኖር ይችላል።
ምክንያቱም አሁን ላይ ባህሩ ራሱ ደም ለምዷል እውነት ለመናገር ማለት ነው። ብዙ ወንድሞቻችን እኮ እያለቁ ነው፣ ግን የኛ ይገባል ነው። እኔ ለምን እንደው እንጃ ብዙ ጊዜ አንዳንዴ በቃ የራሳችንን በቀር የሰው ማንሳም እና በቃ በዚህ መማር እንችላለን። ሁሌ እንደፈለግን አንሁን። እውነት የምሬን ገንዘባችንን ይዘው ወደ ሀገራችን ብንገባ ላይ የተሻለ ነገር እና ይዛችሁ ወደ ሀገራችሁ ሄዳችሁ ለቅንስ ብትሰሩ ይሻላል። ቢያንስ 20 ሺህ ሪያል 30 ሺህ ሪያል እየከፈልን ተመልሰን በየመን ሄደን ህይወታችንን የምናጠፋ አሁን እንግዲህ ህይወት አንዳንድ ሰው እውነት እኔ የማውቃቸው ማለት ነው ትንሽ አንድ ሁለት ሶስት ሰው ያሉ ቋሚ ስራ እየሰሩ ደህና ደሞዝ የተከፈላቸው ኢቃማ እናመጣል ብለው ወደ የመን ተመልሰው ድንበር ተይዘው ማለት ነው እስር ቤት የገቡ ብዙ ልጆች አሉ። ይኸው እንግዲህ ይህ አለ ራሱ ደግሞ ሞት ስንት ወንድሞቻችን ነው ሞት። ባለፈው አንዲት እህታችን እንግዲህ ያቺ በጣም ታሳዝናል። አሁን ደግሞ አልሞተም እየተባለ ነው እና ከዛም አንስቶ ዝም ብሎ የያዘውን ይዞ ልክ አንድ ሰው ወደ ሀገሩ ገብቶ ለምን አይሰራም? እስከተያዘ ርዚቁ እስካለቀ ድረስ አድቦ መስራት። ርዚቁ አለቀ ደግሞ ምን ይደረጋል? ሀገሩ ሂዶ ባለው አየር መንቀሳቀስ። ግን እዚህ ያላችንን ብራችንን አጠራቅመን አንጀታችንን አስረን እንደገና ኢቃማ አመጣለሁ ተብሎ በኢቃማ ለመንጣት በየመን እስከ 7000 ሪያል እንግዲህ ኢትዮጵያ ድረስ 7000 ብር ነው አንዳንዱ የሚሄደው እስከ 6500 እስከዛ ድረስ ከዛ ሄደው እንግዲህ ህይወትን ስታጣው የኛስ መቼም አንድ ጊዜ እናገኛል ብለን ወይም ኢቃማ እናመጣል ብለን ነው ህይወታችንን የምንገብረው። ግን ለእናትና ለአባት በጣም ከባድ ሀዘን ነው። አንዲት እናት ልጄ ይመጣል ብላ እየጠበቀኝ ይህን መርዶ ስትረዳ ወላሂ በጣም ነው የሚያሳዝነው። እና ወንድሞቻችን በቃ خلاص ቻንሱ አልፏል። እዚህ ሀገር ሆናችሁ አሻራ የሌላችሁ አድባችሁ ተቀመጡ፣ ስራችሁን ስሩ። የሆነ ቻንስ ቢከፈት በመንግስት የሆነ ነገር ባስማሳያ ያረጉ እዚህ ያሉት ቀጥታ ሄደው ኢቃማ እንዲያመጡ ቢመቻች በጣም ጥሩ ነበር። አንደኛ 5000 6000 የሚከፈለውን ገንዘብ ልቅንስ ባስማሳያ ያረጉ 2000 3000 ሪያል እየከፈሉ ወደ ሀገራቸው ቢመለሱ በጣም ደስ የሚል ነበር። ነገር ግን አሁን በህገ ወጥ ሲከድ 7000 6000 እየተከፈለ ከዛም ላይ ደግሞ ህይወታቸውን እየገበሩ ብዙ ወንድሞቻችን እየሞቱ ማለት ነው። ይሄን ደግሞ አሁን ስንት ነው በቃ ሲሄድ ብዙ ጊዜ ነው እኮ ወደ እንደው ኢቃማ ሊያመጡ ሲሄዱ ብዙ ወንድሞቻችን ነው ሞቱት በራያ አሁን ባለፈው በሁለት ወር በሶስት ወር በፊት ራሱ ብዙ ወንድሞቻችን ሞተዋል። ግን ይሄ በቃ ይረሳል። አሁን ከ8 ቀን ከ15 ቀን በኋላ ይረሳና ሌላ ነገር ነው የሚመጣው እና እንደ ከመሆኑ በፊት ልክ ሰርታችሁ ስራችሁን ገንዘባችሁን መያዝ ያንን መርሳት። እንዲሁ ምናልባት ተመቻችቶ አሻራ ያለው ሰው እንግዲህ በመንግስት ተመቻችቶ ወደ አገሩ እየገባ ኢቃማ ይዞ እንዲመጣ የሆነ ቀራር ቢወጣ በጣም ደስ የሚል ነበር። በዛ ተጠቃሚ ትሆናላችሁ። ነገር ግን ኧረ እኔ ይሄ ነገር ማቀረብኝ ሂጄ ኢቃማዬን አመጣለሁኝ በየመን ቆርጬ ምን ሆናለሁ የሚባል ነገር የማይሰራ ነው። እውነት አንዳንድ ጊዜ እኛ ምንም አንሆንም ብለን የምናስበው ነገር ህይወታችንን ነው የሚነቅጠን። ያላሰብነውን ነገር ነው ይዞብን የሚመጣው ማለት ነው። በጣም የሚያሳዝን ሁኔታ ነው ይዞ የሚመጣው። ከገንዘባችን ከሀዘን እናትና አባቶቻችንን ነው የምናሳዝነው። መቼም የማይወጣ ጸጸት ማለት ነው። ምክንያቱም ከደህና ስርፋ ሰውየው እየሰራ ደህና እየኖረ ያንን የሞቀውን ኑሮ ትቶ የተሻለ ነገር አመጣለሁ ብሎ ሲሄድ እንግዲህ በዛው በመጣንበት ባህር ተመልሰን አንድ ሰው ሲመጣ ሰላም አልፎ ሲመለስ እንግዲህ ሞተ ሲባል በጣም ያሳዝናል። ባህሩን የምታውቁት ታውቁታላችሁ። ማዕበል ሲመጣ መድረሻ ነው የሚያሳጣው። እንግዲህ ፈጣሪ እንደማንም ብለህ አውጣኝ እያልክ እየጸለይ ማጥተህ እንደገና ደግሞ ወደዛ በዛ ባህር ረኔ ሄጄ እንትን ይጀንዳ ማለት በጣም ያሳዝናል። ብቻ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ